በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? ዛሬ ደግሞ በአማላጅነቷ በረዳትነቷ የማትለየን የዓለም ሁሉ መሸሸጊያ የሆነችው የቅድስት ኪዳነ ምሕረትን ድንቅ ጸሎትና በረከት ይዘንላችሁ ቀርበናል። ይህ ጸሎት በሕይወታችሁ ላይ ተስፋን የሚዘራ ለችግራችሁ መፍትሄ የሚሆን አእምሯችሁን በሰላም የሚሞላ ድንቅ መንፈሳዊ ስንቅ ነው። እስከ መጨረሻው አብራችሁን በመሆን የበረከቱ ተካፋይ እንድትሆኑ በፍቅር እንጋብዛችኋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እናታችን ቅድስት ኪዳነ ምሕረት ሆይ የጽናት ተምሳሌት የሃይማኖት መሰረት ነሽና ዛሬም በተናወጠው ልባችን ፊት ቆመን እንማጸንሻለን። ዓለም በልዩ ልዩ ፈተና በምትናወጥበት የጥርጥር ነፋስ በሚበዛበትና የፍቅር ብርድ በሰፈነበት በዚህ አስቸጋሪ ዘመን እምነታችን እንዳይደከም ተስፋችንም እንዳይመነምን የእናትነት እጅሽን ዘርጊልን። እመቤታችን ሆይ አንቺ ገና በለጋ ዕድሜሽ እንደ ቃለ ይሁንልኝ ብለሽ በአምላክ ቃል እንደተማጸንሽ እኛም በቃለ እግዚአብሔር እንድንታነጽ በእምነትም እንድንቆም አግዢን። የክፉ ምክር እንዳያሸንፈን የዓለም መስህብ ከእውነተኛው መንገድ እንዳያወጣን በቃል ኪዳንሽ ጠብቂን። በልባችን ውስጥ የተተከለው የሃይማኖት ዘር በፈተና ፀሐይ እንዳይጠወልግ በጸሎትሽ ጠል አርጥቢው። ባለሟሊቷ ድንግል ሆይ ስንጠራጠር ብርሃን ሁኝልን፣ ስንዝል ብርታት ሁኝልን። በእምነት ጉዟችን ላይ የሚገጥሙንን ጋሬጣዎች፣ እንቅፋቶች ሁሉ በልጅሽ ኃይል አስወግጅልን። እንደ አባቶቻችን እንደ እናቶቻችን እስከ መጨረሻዋ ሰዓት ድረስ ለሃይማኖታችን የምንታመን ለጽድቅም የምንተጋ ይልቁንም በሥራ የተገለጠ እምነት እንዲኖረን አድርጊልን። የቃል ኪዳኗ እናት ሆይ ቤተሰባችንን ልጆቻችንና ተከታታዮቻችንን ሁሉ በሃይማኖት ጥላ ስር ሰብስቢልን። ከልጅሽ ዘንድ የጽናትን መንፈስ የትዕግስትን ሀብትና የማይናወጥ ተስፋን አሰጪን። አንቺን ተከትለን በልጅሽ መንገድ ጸንተን የድል አክሊልን እንድንቀዳጅ ምልጃሽ አይለየን። እናቴ እመቤቴ ኪዳነ ምሕረት ሆይ ዓለም በሞገድ ስትናወጥ የሕይወት ባህርም ሲያናውጠን መሸሻ አተን ስንባዝን ብቸኛው አስተማማኝ ወደባችንና መጠጊያችን አንቺ ነሽ። ዛሬም በዚህ ሰዓት ከልጅሽ ከወዳጅሽ የተቀበልሽውን ያን የማይጠፋ የምሕረት ቃል ኪዳን ይዘን በደጅሽ ቆመናል። እመቤቴ ሆይ በምሕረትሽ ጥላ ስር ጠብቂን። የኑሮ ውድነትና የሐሳብ ብዛት አቅም ሲያሳጣን በረከትሽ በቤታችን ይግባ። በረድኤትሽ ጓዳችንን ሞየው። የፍቅርሽን ጤዛ በልጆችን ላይ አፍስሺ። ከሚታይና ከማይታይ ጠላት ከክፎች ሴራና ከሰይጣንም ወጥመድ በልጅሽ ኃይል ጋርጅን። አንቺ ካለሽበት ክፋት አይቀርብም፣ አንቺ የቆምሽበት መቅሰፍት አይደርስም። ኃጢአት ልባችንን ሲያቆሽሸው በደላችን ከአምላክ ሲያርቀን አንቺ ግን እናታቸው ነኝና ማርልኝ ብለሽ ወደ ልጅሽ አቅርቢልን። መዳኛችን አንቺ ነሽና እመቤቴ ሆይ አንቺ እኮ ያዕቆብ መሰላል ነሽ፣ እኛን ከሰማይ የምታገናኚ። አንቺ የኖህ መርከብ ነሽ፣ ከጥፋት ውሃ የምታድኚ። ዛሬም በዚች አስጨናቂ ዘመን በምሕረትሽ ጥላ ስር እንድንኖር ከክንፎችሽ በታች ሰውሪን። የሕፃናት ጠባቂ፣ የሽማግሌዎች ምርኩዝ፣ የደካሞች ብርታት፣ የሐዘንተኞች መጽናኛ የሆንሽው ኪዳነ ምሕረት ሆይ ዓይኖችሽን ወደ እኛ መልሺ። መከራችንን አይተሽ ይበቃችኋል በየን። በምልጃሽ ኃይል ሀገራችንን ሰላም፣ ቤታችንን በረከት፣ ልባችንን ፍቅር አድርጊልን። እናቴ ሆይ እስከ መጨረሻው ትንፋሻችን ድረስ ከቃል ኪዳንሽ በረከት አታውጪን። ስምሽን ስንጠራ ክፉ ይራቅልን፣ አማላጅነትሽን ስናምን ብርሃንሽ ይብራልን። እመቤቴ ኪዳነ ምሕረት ሆይ
በመለኮታዊው ዙፋን ፊት ቆመሽ ስለ እኛ ስለ ልጆችሽ ጸሎትን የምታሳርጊ የጽዮን መዓዛ ነሽ። በአምላክና በሰው መካከል ያለው የጥል ግድግዳ ፈርሶ የሰላም ድልድይ የተዘረጋው ባንቺ አማላጅነት ነው። እመቤቴ ሆይ ዓለም በኃጢአት ማዕበል ስትናወጥ፣ ልባችን በጭንቀት እሳትም ሲቃጠል፣ አይዟችሁ የሚለን ጠፍቶ ተስፋ ስንቆርጥ፣ አንቺ ግን ዛሬም አብረሽን ነሽ። በቀራኒው አደባባይ ከልጅሽ ከወዳጅሽ የተቀበልሽው ያን የማይጠፋ የምህረት ቃል ኪዳን ዛሬም ለእኛ መጠጊያ ግንባችን ነው። እመቤቴ ሆይ በጌታ ፊት እንዲህ ብለሽ ማልጅልን። በደዌ ዳኛ አልጋ ላይ ወድቀው ፈውስ ለሚናፍቁ በኪዳንሽ ጠበል ባርኪያቸው። የኑሮ ሸክም ለከበዳቸው የልብ ስብራትም ላጋጠማቸው በምህረትሽ እቅፍ ውስጥ እረፍትን ስጫቸው። ሰላም ለራቃት ፍቅር ለጠፋባት ምድራችን በአማላጅነትሽ የሰላምን ጤዛ ውረጅላት። እኛ ደካሞች ነንና በበደላችን ብዛት እንዳንጠፋ በልጅሽ ፊት ማርልኝ ብለሽ ቆሚልን። አንቺ እኮ የድሆች ተስፋ፣ የደካሞች ረዳት፣ የትኩዛንም መጽናኛ ነሽ። ስምሽን ስንጠራ ነፍሳችን ሰላም ታገኛለች። ቃል ኪዳንሽንም ስናስብ ተስፋችን ይታደሳል። እመቤቴ ሆይ ዛሬም በዚህ ሰዓት በቤትሽ ጥላ ስር ተሰብስበን ለምንማጸንሽ ልጆችሽ በረከትሽን አፍስሽልን። ክፉን ከመንገዳችን አርቂልን። ልባችንን በቅድስና ሞይልን። እናታችን ቅድስት ኪዳነ ምሕረት ሆይ የሰላም ንግሥት የፍቅር መገኛ ነሽና ዛሬ በረከቱን ለተጠማው ልባችን ሰላምና ፍቅርን ትሰጪን ዘንድ እንማጸንሻለን። ዓለም በክፋት በቂምና በጭንቀት በታወከችበት በዚህ ሰዓት እኛ ልጆችሽ ግን ከአንቺ ጥላ ስር ተጠልለን የልቦና ረፍትን እንሻለን። እመቤታችን ሆይ በልባችን ውስጥ የሚነሳውን የቁጣ ነፋስ፣ የጥልና የመለያየት ማዕበል በምልጃሽ ጸጥ አድርጊልን። በውስጣችን ያለው ጥላቻ በፍቅር፣ ጭንቀታችን በሰላም፣ ተስፋ መቁረጣችንም በደስታ እንዲተካ አድርጊ። በቤታችን ሰላምን፣ በልባችን ፍቅርን፣ በመካከላችን ደግሞ አንድነትን አኑሪልን። ባለሟሊቷ ድንግል ሆይ ልጅሽና አምላካችን ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ እንዳለ ያ ሰማያዊ ሰላም በምልጃሽ ወደኛ ይውረድ። ከሰው ጋር ብቻ ሳይሆን ከራሳችንም ጋር በሰላም እንድንኖር ይቅር ባይ ልብንና ርህራሄን አልብሽን። የቃል ኪዳንሽ በረከት የልባችንን ጠባሳ ይፈውስ። የፍቅርሽ ሙቀትም ቅዝቃዜያችንን ያውጣው። የምህረት እናት ሆይ በእያንዳንዱ እርምጃችን በምንናገረው ቃልና በምናስበው ሐሳብ ሁሉ የሰላም መንፈስ እንዲያድርብን አግዢን። ጥላቻ በሰፈነበት ፍቅርን፣ መከፋፈል ባለበት አንድነትን እንዘራ ዘንድ የአንቺ ረድኤት አይለየን። ለፍኖተ ኤማሁስ ቤተሰቦች ለዓለም ሁሉ ሰላምን ለምኝልን። በቃል ኪዳንሽ ጥላ ስርም ለዘላለሙ ጠብቂን። እናታችን ቅድስት ኪዳነ ምሕረት ሆይ የሰላም ንግሥት የፍቅር መገኛ ነሽና ዛሬ በረከቱን ለተጠማው ልባችን ሰላምና ፍቅርን ትሰጪን ዘንድ እንማጸንሻለን። ዓለም በክፋት በቂምና በጭንቀት በታወከችበት በዚህ ሰዓት እኛ ልጆችሽ ግን ከአንቺ ጥላ ስር ተጠልለን የልቦና ረፍትን እንሻለን። እመቤታችን ሆይ በልባችን ውስጥ የሚነሳውን የቁጣ ነፋስ፣ የጥልና የመለያየት ማዕበል በምልጃሽ ጸጥ አድርጊልን። በውስጣችን ያለው ጥላቻ በፍቅር፣ ጭንቀታችን በሰላም፣ ተስፋ መቁረጣችንም በደስታ እንዲተካ አድርጊ። በቤታችን ሰላምን፣ በልባችን ፍቅርን፣ በመካከላችን ደግሞ አንድነትን አኑሪልን። ባለሟሊቷ ድንግል ሆይ ልጅሽና አምላካችን ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ እንዳለ ያ ሰማያዊ ሰላም በምልጃሽ ወደኛ ይውረድ። ከሰው ጋር ብቻ ሳይሆን ከራሳችንም ጋር በሰላም እንድንኖር ይቅር ባይ ልብንና ርህራሄን አልብሽን። የቃል ኪዳንሽ በረከት የልባችንን ጠባሳ ይፈውስ።
የፍቅርሽ ሙቀትም ቅዝቃዜያችንን ያውጣው። የምህረት እናት ሆይ በእያንዳንዱ እርምጃችን በምንናገረው ቃልና በምናስበው ሐሳብ ሁሉ የሰላም መንፈስ እንዲያድርብን አግዢን። ጥላቻ በሰፈነበት ፍቅርን፣ መከፋፈል ባለበት አንድነትን እንዘራ ዘንድ ያንቺ ረድኤት አይለየን። ለፍኖተ ኤማሁስ ቤተሰቦች ለዓለም ሁሉ ሰላምን ለምኝልን። በቃል ኪዳንሽ ጥላ ስርም ለዘላለሙ ጠብቂን። እናታችን ቅድስት ኪዳነ ምሕረት ሆይ የብርሃን እናት የሰማያዊ ኃይላት ንግሥት ነሽና ዛሬ በረድኤትሽ ጥላ ስር እንጠለላለን። ክፉ መናፍስት በሽንገላ በፈተና በድንገተኛ ጥቃት በነፍሳችንና በሥጋችን ላይ ሊሰለጥኑ በሚነሱበት ጊዜ አንቺ የማይሸነፍ ጋሻና የጽናት መከታ ሁኚን። እመቤታችን ሆይ በልጅሽ ፊት ባለሽ ታላቅ ባለሟልነት ከክፉ መናፍስት ውጊያና ከረቂቅ ሰይጣን ተንኮል ጠብቂን። በቤታችን ላይ የተዘረጋውን የጨለማ ደመና ግለጭልን። በሐሳባችን ላይ የሚሰነዘረውን የጥርጥርና የፍርሃት ጦር በቃል ኪዳንሽ ሰባብሪልን። በሌሊት ከሚበር ቀስት በቀትርም ከሚመጣ መከራ ሁሉ በአማላጅነትሽ ሰውሪን። ባለሟሊቷ ድንግል ሆይ ክፉ ጠላት ሰላማችንን ሊያናውጥ አንድነታችንን ሊበትንና ተስፋችንን ሊያስቆርጥ ሲተጋ አንቺ ግን በእናትነት ክንድሽ ቀፊን። ስምሽን ስንጠራ ርኩሳን መናፍስት ይራቁ። በረከትሽን ስናስብ የጭንቀት መንፈስ ይጥፋ። በሕይወታችን በስራችንና በልጆቻችን ዙሪያ የብርሃን አጥር ጠሪልን። የቃል ኪዳን እናት ሆይ ልባችን የእግዚአብሔር መንፈስ ማደሪያ እንጂ የክፉ ሐሳብ መፈልፈያ እንዳይሆን አግዢን። ከመተትና ከሟርት ከዓይነ ጥላና ከዝሙት መንፈስ ከትዕቢትና ከክፉ ሁሉ በምልጃሽ ነጻ አውጪን። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልና የአንቺ እናታዊ ጥበቃ ከእኛ ጋር ይሁን። እስከ መጨረሻው ድረስ በአማላጅነትሽ እየታቀፈን በልጅሽ ቸርነት ተጠብቀን ከክፉ ሁሉ ድል ነስተን እንድንኖር ረድኤትሽ አይለየን። እናታችን ቅድስት ኪዳነ ምሕረት ሆይ የሐዘንተኞች መጽናኛ፣ የችግረኞች መሸሸጊያ፣ የባዘኑት መሪ ነሽና ዛሬ በችግራችን ሰዓት ወደ አንቺ እንጮኻለን። መከራ እንደ ማዕበል ሲነሳብን፣ የሕይወት መንገድ ሲጠበንና በዙሪያችን ያሉት ሁሉ ተስፋ ሲያስቆርጡን አንቺ የማይጠፋ ፋና የማይወላውል ምርኩስ ሁኝልን። እመቤታችን ሆይ በልጅሽ መስቀል ስር ቆመሽ ያን ሁሉ መከራ በትዕግስት እንዳሳለፍሽ ዛሬም በመከራ ውስጥ ላሉ ልጆችሽም የጽናትን መንፈስ አሰጪን። በሐዘን ለተሰበረ ልባችን የፈውስ መድኃኒት፣ ለፈሰሰው እንባችን የእናትነት መጥረጊያ ሁኚ። በሰው አቅም የማይታለፍ የሚመስለው መከራ በልጅሽ ይቅለልልን። የጨለማውም ቀናችን በቃል ኪዳንሽ ብርሃን ይብራልን። ባለሟሊቷ ድንግል ሆይ እናታችን ሆይ ድረሽልን ብለን ስንጠራሽ ፈጥነሽ የምትመጪ አማላጅ ነሽና በጭንቃችን ሰዓት አትራቂን። የልባችንን ስቃይ የውስጣችንን ጩኸት አንቺ ታውቂያለሽ። ሰሚ ላጣው አቤቱታችን በልጅሽ ፊት መልስ አሰጪን። በመከራ ውስጥ ሆነን እምነታችንን እንዳይጠፋ ተስፋችንም እንዳይዝል የእናትነት እጅሽን ዘርጊልን። የቃል ኪዳን እናት ሆይ በሕመም ለደከሙት ጤናን፣ በድህነት ለተጎዱት በረከትን፣ በብቸኝነት ለታወኩት ደግሞ የአንቺን አብሮነት አድይን። የፍኖተ ኤማሁስ ቤተሰቦች በመከራ እሳት ውስጥ ሲያልፉ እንደ ወርቅ እንዲነጥሩ እንጂ እንዳይጠፉ በጸሎትሽ ጠብቂያቸው። ከመከራ በኋላ የሚመጣውን ደስታ፣ ከለቅሶ በኋላ የሚመጣውን ሳቅ እንድናይ አድርጊን። እናታችን ቅድስት ኪዳነ ምሕረት ሆይ የጸሎት መገኛ የልመናችን እርገት መሰረት ነሽና ዛሬ በደከመው መንፈሳዊ ሕይወታችን ፊት ቆመን እንማጸንሻለን። እመቤታችን ሆይ ስጋችን ለምድራዊ ነገር ሲተጋ፣ ነፍሳችን ግን በጸሎት ፊት ስትዝል፣ አእምሯችንም በሐሳብ ሲበተን
አንቺ የትጋት መንፈስን አልብሽን። እመቤታችን ሆይ ጸሎት ከልጅሽ ጋር የምንነጋገርበት ድልድይ የነፍሳችንም እስትንፋስ ነውና ይህ ድልድይ እንዳይሰበር እስትንፋሳችንም እንዳይቆም አግዢን። በጸሎት ጊዜ የሚሰለጥንብንን የመሰልቸት የሀኬትና የእንቅልፍን መንፈስ በቃል ኪዳንሽ ብርሃን አስወግጅልን። ልባችን በጸሎት እንዲረካ ቃላችንም ወደ ሰማይ እንዲያርግ ረድኤትሽ አይለየን። ባለሟሊቷ ድንግል ሆይ አንቺ በቤተ መቅደስ በጾምና በጸሎት እንደጸናሽ እኛም በቤታችንና በቤተ ክርስቲያን በጽናት እንድንቆም አድርጊን። የጸሎት ጣዕም እንዲገለጥልን ከልጅሽ ጋር የምናሳልፈው ጊዜ ከምንም በላይ እንዲናፍቀን በምሕረትሽ እርጂን። በፈተና ብዛት የጸሎት እጆቻችን ሲዝሉ እንደ አሮንና እንደ ሆር ደግፊን፣ እንደ ሙሴም የድልን መንፈስ አሰጪን። እመቤቴ ሆይ ሳይታሰብ ከሚመጣ ደዌ፣ ፈውስ ከሌለው ሕመም፣ ከክፉ ወረርሽኝና ከመቅሰፍትም በቃል ኪዳንሽ ጠበል ሰውሪን። በቤታችን ዙሪያ የምሕረትሽን አጥር ጠሪ፣ ክፉ በሽታ ደጃፋችን እንዳይረግጥ፣ ሞትም ያለ ጊዜው በቤታችን እንዳይሰለጥን አንቺ አማልጂን። እመቤቴ ሆይ በምቀኝነት ከሚወረወር ቀስት፣ በክፋትም ከሚቆፈር ጉድጓድ፣ በሰው እጅ ከሚመጣ ጥፋትና ተንኮል ሁሉ ሰውሪን። የጠላቶቻችንን ምክር ከንቱ አድርጊው፣ የክፉዎችንም ሴራ አክሽፊው። እኛን የሚነካ የዓይንሽን ብሌን እንደ መንካት ይሆንባቸው። እመቤቴ ሆይ በቤታችንና ንብረታችንን ድካማችንንና ሀብታችንን ከማይመለስ ጥፋትና ከድንገተኛ ቃጠሎ ጠብቂልን። በረከትሽ በቤታችን ይውረድ፣ ሰላምሽም በረንዳችንን ይሙላው። እመቤቴ ሆይ አንቺ እኮ የኖህ መርከብ ነሽ፣ ከጥፋት ውሃ የምታድኚ። አንቺ የጽዮን መጠጊያ ነሽ፣ ፍርሃትን የምታርቂ። ዛሬም በዚህ ሰዓት ኪዳነ ምሕረት ሆይ ድረሽልን ብለው ስምሽን ለሚጠሩ ልጆችሽ ሁሉ ፈጣን ረድኤት ሁኛቸው። እመቤቴ ሆይ ክፉ ነገር እንዳያገኘን፣ ድንገተኛ ሐዘን ቤታችን እንዳያረግስ፣ የለቅሶ ድምፅ በደጃፋችን እንዳይሰማ በአማላጅነትሽ ደግፊን። እመቤቴ ኪዳነ ምሕረት ሆይ ትሕትናሽን አይቶ አምላክ ያደረብሽ፣ በንጽህናሽም ሰማይንና ምድርን ያስታረቅሽ የቅድስና ማደሪያ ነሽ። ዛሬ በፊትሽ የምንቆመው ዓለም በክፋትና በትዕቢት ያቆሸሸውን ልባችንን ይዘን ነው። የውስጥ ማንነታችን በቂም በምቀኝነትና በክፉ ሐሳብ ታወኳል። እመቤቴ ሆይ በልባችን ውስጥ ንጽህናና ትሕትና እንዲኖር እንዲህ አማልጂን። እንደ በረዶ ነጭ የሆነው ንጹሕ ልብ ከኛ ርቋል። በሐሜት በጥላቻና በክፉ ምኞት የጠቆረው ልባችንን በምልጃሽ ጠበል ጠቢው። በሰው ላይ ክፉ ከማሰብ በምላሳችን ከመበቀልና በልባችን ቂም ከመያዝ ነፃ አውጪን። ልጅሽ ኢየሱስ ክርስቶስ ልባቸው ንጹሐን የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና እንዳለ እኛም አምላካችንን ማየት እንድንችል ልባችንን እንደ መስታወት አጥሪልን። እመቤቴ ሆይ ትዕቢትና ኩራት ከአምላክ ይለያሉ። እኛ ግን በእውቀታችን በገንዘባችንና በውበታችን ተገፋፍተን በትዕቢት ተሞላን። እመቤቴ ሆይ እነሆኝ የጌታ ባሪያ ብለሽ አምላክን የታዘዝሽበትን ያን ታላቅ ትሕትናሽን አውርሽን። ለታላላቆቻችን ታዛዥ፣ ለታናናሾቻችንም አዛኝ፣ ለጠላቶቻችን ይቅር ባይ እንድንሆን ትሑት ልብን ስጪን። ራሳችንን ዝቅ አድርገን ለሰዎች ታዛዥ፣ በትዕቢት ከፍ ከፍ ከማለትም አድኝን። እመቤቴ ሆይ ዓይናችንን ክፉ ከማየት፣ ጆሮአችንን ክፉ ከመስማት፣ ሐሳባችንም ወደ ዝሙትና ወደ ርኩሰት ከመሄድ ይጠበቅ ዘንድ በቃል ኪዳንሽ ጋርጂን። በውስጣችን ያለው የጭንቀትና የዓለም ፍላጎት ይውጣና የአምላክ ፍቅር ሰላም ይንገስበት። እመቤቴ ሆይ አንቺ እኮ የተዘጋች ደጅ ክፋት ያልገባብሽ
እኛም ልባችንን ለሰይጣን ወሬ ተዘጋ ለአምላክ ቃል ግን ክፍት እንዲሆን እርጂን። የትሕትና እናት ሆይ ባዶነታችንን ተመልከቺ። ያላንቺ አማላጅነት የትዕቢት ማዕበል ያሰጥመናል። ያላንቺ ድጋፍ የኃጢአት ጭቃም ይጠልፈናል። እናቴ ሆይ ዛሬ አዲስ ማንነትን ስጭን። ሰውን ዝቅ አድርጎ ከማየት በሰው ውድቀት ከመደሰትና ራሳችንን ጻድቅ አድርገን ከመቁጠር አድኝን። ይልቁንም የሁሉ አገልጋይ የሁሉ አፍቃሪና የሁሉ ታጋሽ እንድንሆን በምልጃሽ ኃይል አበርቺን። ልጅሽና አምላካችን ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና እንዳለ እኛም ያን የእርሱን መለኮታዊ ጠባይ እንድንመስል አንቺ አማልጅን። ኪዳነ ምሕረት እናቴ ሆይ ዓለም በጭንቀት ማዕበል ስትናወጥ ነገ ምን ይዞ ይመጣ ይሆን የሚለው ስጋት ልባችንን ሲያደክመው ብቸኛው አስተማማኝ መጠጊያችንና የሰላም ወደባችን አንቺ ነሽ። ዛሬ በፊትሽ የቆምነው የሚረብሸንን ሐሳብ፣ እንቅልፍ የነሳንን ፍርሃትና የከበደንን የጭንቀት ሸክም ይዘን ነው። እመቤቴ ሆይ ከልባችን ውስጥ ፍርሃትና ጭንቀት እንዲወገድ እንዲህ አማልጅን። የትላንቱን ስህተትና የነገው ጭንቀት በሁለት እሳት መካከል እንዳያቃጥለን ዛሬን በልጅሽ ሰላም እንድንኖር አማልጅን። ነገ ለራሱ ይጨነቃል ያለውን የልጅሽን ቃል በልባችን ጸንቶ እንዲኖርም አድርጊ። ፍርሃትን በጽኑ እምነት ጭንቀትንም በተስፋ ብርሃን ቀይሪልን። እመቤቴ ሆይ በሌሊት ከሚመጣ ድንጋጤ በቀትርም ከሚመጣ ቀስትና ልብንም ከሚያሸብሩ ክፉ ሐሳቦች ሁሉ በቃል ኪዳንሽ ጋርጂን። ስምሽን ስንጠራ አይዟቸው እኔ እናታችሁ አለው የሚለው ድምፅሽ በውስጣችን ያስተጋባ። የሰላም መላእክትን ወደ ቤታችን ላኪልን። እመቤቴ ሆይ ምን እንበላለን ምንስ እንጠጣለን የሚለው የሰው ልጅ ጭንቀት አቅም እንዳይነሳን አምላክ ለወፎችና ለሜዳ አበቦች የሚያደርገውን እንክብካቤም እያሰብን በበረከትሽ እንድንታመን አድርጊን። የጎደለውን የምትሞይ ኪዳነ ምሕረት ሆይ ልባችን በረድኤትሽ ይርጋ። እመቤቴ ሆይ አንቺ እኮ የተጨነቁ ልቦች ደስታንሽ። ሰላምሽን እንደ ጤዛ በላያችን ላይ አፍስሺ። ጭንቀት የነፍሳችንን ብርሃን እንዳያጠፋው ፍርሃትም ጉልበታችንን እንዳያደክመው አማላጅነትሽ እንደ አጥር ይክበበን። እናቴ ሆይ ልጅሽ ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ልባችሁም አይታወክ አይፍራም እንዳለን ያን መለኮታዊ ሰላም እንድንጎናጸፍ በምልጃሽ ወደ ዙፋኑ አቅርቢን። እጃችንን ይዘሽ ከጭንቀት ገደል አውጪን፣ ወደ ተስፋው ሜዳ መሪን። በኪዳንሽ ጥላ ስር ስንገባ ፍርሃት ይርቃል፣ ጭንቀትም ቦታ አይኖረውም። ዛሬም በዚህ ሰዓት ኪዳነ ምሕረት ሆይ እርጂን ብለን ለምንጮ ለእኛ ለልጆችሽ ሁሉ የልብ መረጋጋትን ስጪን። እመቤቴ ኪዳነ ምሕረት ሆይ አንቺ እኮ አምላክን በማኅፀንሽ የተሸከምሽ የዓለምንም ኃጢአት የሚያስወግደውን የእግዚአብሔርን በግ የወለድሽ የድኅነት መሠረት ነሽ። ዛሬ በፊትሽ የምንቆመው በኃጢአት የቆሸሸውን ልባችንን፣ በበደል የከበደውን ሕይወታችንን፣ በጽድቅ የተራቆተውን ማንነታችንን ይዘን ነው። እመቤቴ ሆይ በገባሽው ቃል ኪዳን መሠረት ኃጢአታችን እንዲሰረይ ልጅሽን እንዲህ አማልጅልን። ከኃጢአታችን ብዛት የተነሳ ፊታችንን ወደ ሰማይ ለማንሳት እንፈራለን ብለን እንደ ቀራጩም እንጮኻለን። እመቤቴ ሆይ እኛ ደካሞች ነንና በሥጋ ፍላጎት በዓይን አምሮትና በዓለም ጣዕም ተሸንፈን የሠራነውን በደል ሁሉ ልጅሽ በቸርነቱ ይደመስስልን ዘንድ አንቺ ለምኝልን። ማርልኝ ስትየው የማይጨክነው ልጅሽ የእኛንም በደል ወደ ጥልቁ ይጣለው። እመቤቴ ሆይ ጌታችን ኢየሱስ ክርስቶስ በስምሽ የተማጸነውን መታሰቢያሽን ያደረገውንና በቃል ኪዳንሽ የታመነውን ሁሉ እምርልሻለሁ ብሎ በገባልሽ ቃል መሠረት እኛንም ከፍርድ ነፃ ያወጣን ዘንድ ተማጸኝልን። የእኛ ክፋት ከአምላክ ምሕረት አይበልጥምና
በቃል ኪዳንሽ ጥላ ስር ሆነን የስርየት ዕድልን እንድንቀበል አድርጊን። ኪዳነ ምሕረት ሆይ ኃጢአታችን ተሰርዮ ብቻ ሳይሆን ደግመን ወደ ኃጢአት እንዳንመለስ የልብ መመለስን ንስሐን ስጪን። ልባችን ለጽድቅ የተራበ ነፍሳችንም ለቅድስና ይናፈቀች እንድትሆን አንቺ ምሪን። ከጥፋት መንገድ ተመልሰን ወደ ብርሃኑ ልጅሽ እንድንቀርብ እጃችንን ይዘሽ አቅርቢን። እመቤቴ ሆይ አንቺ እኮ የኃጥአን መሸሸጊያ ነሽ። እንደ ደመና የከበበንን የኃጢአት ጨለማ በምልጃሽ ፀሐይ ይበተን። በደላችን እንደ ደም ቢቀላ እንደ በረዶ ነጭ ይሆን ዘንድ ኃጢአታችንም እንደ ጠቆረ ጠጉር ቢሆን እንደ ጥጥ ነጭ ይሆን ዘንድ በልጅሽ ፊት ቁሚልን። እናቴ ሆይ ዛሬ ይህን ጸሎት በልባችን ሆነን ስናቀርብ ካለፈው ጥፋታችን ነፃ ወጥተን በአዲስ ሕይወት እንድንነሳ በረከትሽን አፍስሽልን። የሞተችው ነፍሳችን በምልጃሽ ትኑር፣ የቆሰለው ሕሊናችንም በይቅርታሽ ይፈወስ። አቤቱ እንደ ቸርነት ማረን፣ እንደ ምሕረትህም ብዛት መተላለፋችንን ደምስስልን። ኪዳነ ምሕረት እናቴ ሆይ አንቺ እኮ ያመነች ብጽዕት ናት ተብሎ የተመሰከረልሽ በትሕትናሽና በጽኑ እምነትሽ አምላክን በማኅፀንሽ ለመሸከም የበቃሽ የጽናት ተምሳሊት ነሽ። ዛሬ በፊትሽ የምንቆመው ዓለም በእምነታችን ላይ በምትሰነዝረው የጥርጣሬ ቀስት ደክመን የነፍሳችን ብርሃን ሊጠፋ ሲል አጽኝን ብለን ለመማጸን ነው። እመቤቴ ሆይ በእምነታችን እንዳንወድቅ እንደዚህ አጽኝን። በሳይንስና በእውቀት ስም እምነታችንን የሚያጣጥሉ ልባችንን የሚከፍሉና ከአምላካችንም የሚያርቁ ሐሳቦች በላያችን ላይ እንዳይሰለጥኑ በቃል ኪዳንሽ ጋርጂን። እውነት ምንድን ነው ብለን እንዳንጠፋ ሳይሆን አምናለው ጌታ ሆይ አለማመኔን እርዳው ብለን በልጅሽ ፊት እንድንበረከክ እርጂን። የኑሮ ድካምና የሥጋ ፍላጎት ሃይማኖታችንን እንዳያስረሳን ለጥቂት ጊዜ ጥቅምና ደስታን ብለን ዘላለማዊ ክብራችንን እንዳንሸጥ አንቺ አማልጂን። በመከራ ጊዜ የምንደክም ሳይሆን እንደ ቅዱሳን ሰማዕታት እስከ ሞት ድረስ ለልጅሽ የታመንን እንድንሆን ብርታትን ስጪን። እመቤቴ ሆይ ከእውነተኛው የኦርቶዶክስ ተዋሕዶ እምነት የሚያወጡ ልባችንን የሚያሸፍቱና ወደ ባዕድ መንገድ የሚመሩ የሐሰት ትምህርቶችን ደጃፋችንን እንዳይረግጡ በምልጃሽ ጠብቂን። በነቢያትና በሐዋርያት መሠረት ላይ የታነጸው እምነታችንን ጽኑ ይሆን ዘንድ አንቺ የጽዮን መሠረት ሁኝን። እመቤቴ ሆይ አንቺ እኮ የማይናወጥ መሠረት ነሽ። እኛም እምነታችንን በአሸዋ ላይ ሳይሆን በአለት ላይ የታነጸ እንዲሆን እርጂን። ነፋሱ ቢነፍስ ማዕበሉ ቢመታ ጎርፉም ቢወርድ በአንቺ አማላጅነትና በልጅሽ ኃይል ጸንተን እንድንቆም ደግፊን። እናቴ ሆይ ዛሬ እምነታቸውን የላላባቸው ተስፋ የቆረጡትንና ከመንጋው የወጡትን ልጆችሽን ሁሉ በቃል ኪዳንሽ ማርከሽ መልሻቸው። ልባችንን በቅዱሱ ቃል ጠኚው፣ ነፍሳችንንም በጸጋሽ አድሻት። ልጅሽና አምላካችን ኢየሱስ ክርስቶስ እስከ መጨረሻ የሚጸና እርሱ ይድናል እንዳለ እኛንም ያን የድኅነት አክሊል እንድንቀዳጅ በፈተና ሰዓት አትለይን። ኪዳነ ምሕረት እናቴ ሆይ የተጨነቁ ልቦች ደስታ ነሽ። ዓለም በጭንቀት ስትሞላ የኑሮ ፈተናም እንደ ጋራ ሲከመርብንና ነገ መዳረሻ የሌለን ሲመስለን፣ አንቺ ግን አይዟችሁ የምትይን ብቸኛ ተስፋችን ነሽ። ዛሬ በፊትሽ የቆምነው በችግር ብዛት የዛለውን ጉልበታችንን፣ በሐዘን የተሰበረውን ልባችንን ይዘን ነው። እመቤቴ ሆይ በችግር ጊዜ ተስፋ እንዳንቆርጥ እንዲህ አጽኚን። ከዚህ ችግር መቼ እወጣለሁ አምላክስ ረሳኝ ብለን በጥርጣሬ ውስጥ እንዳንሰጥም በቃል ኪዳንሽ ደግፊን። ችግሩ ቢበረታም ልጅሽ ግን ከችግሩ እንደሚበልጥ፣ ፈተናውን ቢከብድም የእርሱ ቸርነት ግን እንደማያልቅ በልባችን አሳውቂን። ጨለማው ሲበረታ
ንጋቱ እንደሚቀርብ ሁሉ መከራው ሲበዛም ምህረትሽ እንደሚቀርብ አሳየን። እመቤቴ ሆይ በችግራችን ሰዓት ፈጣሪያችንን የምናማርር ሳይሆን ይህም ያልፋል ብለን በታላቅ ትዕግስት የምንጠባበቅ አድርጊን። የኢዮብን ትዕግስት የአንቺን ጽናት ማልብሽን። በባዶነት ውስጥ ሆነን ሙላትን፣ በውድቀት ውስጥ ሆነን መነሳትን እንድንመለከት የነፍሳችንን ዓይን አብሪልን። እመቤቴ ሆይ ረዳት የለኝም ብለን እንዳንሸማቀቅ አትለየን። አንቺ የድሆች ምርኩዝ የችግረኞች ረዳት ነሽና በሰው ፊት ከመዋረድ ከእጦትና ከልመና በረድኤትሽ ሰውሪን። የጎደለውን የምትሞይ ኪዳነ ምሕረት ሆይ ባዶነታችንን ተመልክተሽ በረከቱን አፍስሽልን። ውድ የፍኖተ ኤማሁስ ቤተሰቦች የዛሬው የጸሎት ጊዜያችን በዚህ ይጠናቀቃል። እመቤታችን ኪዳነ ምሕረት በገባቸው ቃል ኪዳን መሰረት በልባችሁ ያለውን ጭንቀት በሰላም ሐዘናችሁን በደስታ እጦታችሁን በበረከት ትቀይርላችሁ፣ ከድንገተኛ አደጋን ትጠብቃችሁ፣ በቤታችሁም ፍቅርንና አንድነትን ታስፍን። የጸሎቱ ረድኤትና በረከት በሁላችን ላይ ይደር። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።